አርገኝ ይሄው ቅዱስ ሚካኤል በሚያቀው እኛ በዚህ ዘመን የተወለድን አስብ እንጂ ያሁን ዘመን በተለይ ውጭ ሀገር የተወለድን እኔ ደግሞ እዚህ ሚዲያ ላይ የተረገማችሁ እርግማን ያላገባችሁ ውጭ ሀገር ኢሮፕ ወይንም አሜሪካ ወይ ካናዳ አውስትራሊያ ያልሄዳችሁ ሲንግል የሆናችሁ ወጣችሁ አፋችሁን ስትከፍቱ ሳያችሁ ምን አባታችሁ የገባችሁ ነገር አለ? አንድ ካላገባሽ ምን አባሽ ኤክስፒሪያንስ አለሽ ስለ ትዳር? ካልወለድሽ ምን አባሽ ታውቂያለሽ ስለ ልጅ? የእናት ትርጉም በኢትዮጵያ ኬዝ ይመስልሻል? የውጭ ሀገር ላይ መተሽ አስተያየትና ጥቆማ አውርቼ ካልሞት ምንም አባታችሁ እኮ የምታውቁት ነገር የለም ስለ ውጭ ሀገር እናትና አባት። እኔ ልናገር አድርሻለሁ፣ እኔ ልናገር አድርቻቸዋለሁ። አባትየው they don't care he pass away oh sorry ከዛ ጌም ነው የሚጫወቱት። ከዛ ነገር ሊጠይቁኝ ነው ወይ ኒሞሪውን ሊያስታውሱት ነው። ምንም ትዝ ብሏቸው አቅም ሜቢ ትዝ ብላቸው የሚሰጣቸው ፍራንክ ወይኔ ፍራንክ ይሰጠን ነበር እኮ ምናምን ብለው በፍራንኩ ሊያስታውሱት ይችላሉ። ከዛ ወዲህ 40 ነው የዳዲ አመቱ ነው ዛሬ ላስታውሰው ወይ ስራ ላጡ እኔ ተስፋዬን ቁርጥ አድርጌ ስሞት አስክሬኔ ይሄው በእናንተም በቲክቶክ የሚቀመጥልኝ ወደ ሀገሬ እናቴ በህይወት ካለች በክብር ታስቀብረኛለች። እህቶቼም አሉ ዘር ማንዘር ያለ የሰፈር ሰው ይወደኛል። እድሜ ለቲክቶክ የዓለም ህዝብ ይወደኛል። አባቴ ጎን ገጠር ለዛውም አዲስ አበባ አይደለም መቀበር የምፈልገው። ሲፈልጉ መሬቱን ቆፍረው ያወጡ ስለሚጥሉን 7 ቤት ጉራጌ ሄዶ ከአባቴ ጎን ሞር ነው የምቀበረው። ቢፈልጉ ልጆችም እንዳይመጡ አይመጡም። ስራ ላጡ የማሚ ያረፈችበት አራላበዱ። እኔ አዲስ አበባ መሄ እብድ ሀገር መቀበር አልፈልግም። አረ ሮሚዬ ካንቺ በፊት ማኛማ ወደዛ አገባ ምን ስለምቀበርበት ሀገር ስነ ስርዓት አድርግ። ራሴ ዛሬ ነው የወሰንኩት የዴዚ እናት ስትሞት አዲስ አበባ መቀበር አልፈልግም። መቃብሩ ይፈለጋል ኑና የእናታችሁን መቃብር አውጡ ተብሎ ከአሜሪካ ከስንት የእናቱን መቃብር አስወጥቶ ሌላ ቦታ ሊቀብር ስንቱ ሄዶ አይቻለሁ። አዲስ አበባ ማን ነው እናቴ ከሞተችብኝ ማን ነው የኔን አጥንት ሲለቅ የሚገኘው? እናቴ የምትቀበረው አገሯ ነው። እኔም አገሬ እዛ ገጠር ነው የምቀበረው። አዲስ አበባ አልቀበርም። መብቴ እኮ ነው። አንተ የት ነው የምትቀበረው? ጀርመን ነው። አይ እኔ ማረበው እያለሁ አንቺ ለምን ትሞቻለሽ ነው ያልኩት እኮ ነው። ሮሚ ሞት የማይቀር ነው። ጃፒ ማረባው እኔ ለምን አስረባም? ትረባለህ ግን የምንሞትበትን ቀን እግዚአብሔር ነው የጻፈው። አናቅም። ስትሮክ እንደ ዴዚ እናት መጥቶ ዛሬውኑ ማታ እኮ ልንደርቅ እንችላለን። ነገር ግን እኔ የሚያናድደኝ ምንድነው የወለድናቸው ልጆች አያዙም። ስለዚህ ከ3 ቀን በኋላ እንመጣለን ብለው ነው አጥቁሮ የጠፉት እነ ዴዚም። ከ3 ቀን በኋላ የታባታቸው ሊመጡ 40 የእናቷ ሳያልቅ እዚህ ቲክቶክ ላይ መጣለው ካለች እኔን ፎቶዋን ዘቅዝቄ ምረግጣት። ሀዘን እስከ 40 አይመጣም ቲክቶክ ላይ። ከ3 ቀን በኋላ እንመጣለን። የት አይደረግም። እንደዚህማ ምን አይመጣም እንዴ? ቲክታክ ላይ ምን ታረጋለች? አሁን ከ3 ቀን በኋላ እንመጣለን ሰምቲንግ ተፈጥሯል ብለው ነው እኮ እንትናቸውን የዘጉት። የትም አባታቸው እዚህ ቲክቶክ ላይ ስቲምጡ 40 ሳያልፍ እንቆጥራለን። ገና የምትቀበረው ዛሬ ነው ወይ ነገ ነው ያሉት። ተቀብራ ተቆጥሮ 40 ሲሞላ 40ውን ጨርሰው ነው የሚመጡት። እዚህ ቲክቶክ ላይ ጌም ልትጫወት የመጣች ቀን እኔም ፎቶዋን ገልብጬ ምረግጣት። ደግሞ ይቺ ደግሞ ቀውስ ህዝቡ መቼም ሾርት ሚሞሪ ነው አይደል የሚመስላቸው። ይቺ ጂጂ ኪያ የምትባል ደንቆሮ ደግሞ ከሷ ላይፍ ጋር የዴዚን ላይፍ የምታመሳስለው ነገር ነው የሚገርመኝ። የሷ ልጅ ወንድ ፈልጋ አይደለም የወጣችው። እናቷ ካባረረቻት በኋላ ነው ፋኒን ያገኘችው። ራሴ ቆልቶኛል ወንድ ፈልጋለሁ እናንተ ያላችሁ መሸካሸክ አልቻልኩም ብላ ናቲንም እንትናን ሳምሪንም ያባረረቻቸው ወንድ ፈልጋ ነው። ምን አገናኘው ከዴዚ ጋር?
ከወጣች በኋላ ሳምሪ መሄጃ ስታጣ ከፋኒ ጋር መጀመሪያ በፍቅር አይደለም የተገናኙት። ደባል ላይ ገባ አይደለም የተገናኙት። ሊያስጠጋት መሄጃ ስለሌላት አስጠጋት። በዛው ፍቅር ጀመሩ። ይሄንን ራሳቸው ሲናገሩ ሰምታል። ምድረ ሾርት ሊሞሪ እኔ የሚደረሰብኝ እንደነ ዴዚ የዴዚን ጦሱ ሰጂ ያንቺ ልጅ አባረሻት እንጂ ወንድ ፈልጋ አልወጣችም። ከዛ ከወጣች ደግሞ መውለድ ያለ ነው ወልዳለች። አሁን ደግሞ የፋኒ ልጅ ቁጭ ብለሽ እያሳደግሽ ነው። እኔ ፓምፐር አልነካም፣ እኔ ፓምፐር አልነካም፣ እኔ እንዲህ አልነካም። እንትናን የጠበሰች ጊዜ ሆዴን እኔ በስመ አብ ስትል ይኸው አሁን ፓምፐርሷን እየጠረገች ሽንታቸውን እየጠረገች ቁጭ ብላ እያበላቻቸው ነው። ምን አገናኘው የእሷ ህይወትና የነ ዴዚ ህይወት? ዴዚ እኮ ብትሆንም ከነጭና ከአበሻ የተወለደች ናት። ምንም ብታረግ እኮ ያምርባታል። ያዝናሉ ብዬ አላምንም። አሁን ፎንቃ ላይ ናት፣ እርግዝና ላይ ናት። ሜቢ አንድ ቀን ፊል ሶሪ ልትል ትችላለች። ከዛ በላይ እኔ ያዝናሉ ብዬ እዚህ ሀገር ልጆች ምንም የሚቆመጥጣቸው ነገር የለም። አንተ ምንድን ነው የምትለው? አይ እኔ የምለው በሟች ላይ ነጃት እኔ የዋህ ናት እወዳታለሁ ምናምን። ነጃት አላገባች አልወለደች፣ ስለ ትዳር አታቅ፣ ስለ ልጅ መውለድ አታቅ፣ ውጭ ሀገር ሄዳ አልኖረች። ዱባይ አረብ ሀገር ውስጥ አንድ ቤት ታምቃ የምትኖር ልጅ የማይመለከታትን ወሬ ገብታ ትፈተፍታለች። ትናንትና ተናገርኳት። ምን ስለ ኢሮፕ ኑሮ ምን የምታውቀው ነገር አለ ነጃት? ልጆቹ አያዝኑም። እኔ ተናገርኩ እኮ ምሳሌ ሰጥቼ አያዝኑም። ነጃት ግን በዚህ ወሬ አውርቼ ካልሞትኩ ካልሆነ በስተቀር ምንድን ነው የምታውቀው? ነጃት አላገባች። እሷ የምታውቀው የምትወደውን ቤተሰቦቿና እሷን ነው። እንደ ነጃት አይነት የኛ ዘመን እኛ እንደምናስበው ነው ነጃት የምታስበው፣ ለእናታችን እንደምናስበው። ያንን ምስኪንነቷን ይዛ እሷ እንደኔ ታዝናለችም ብላ ሊሆን ይችላል። ወይኔ እናቷን አቃጥላ ደፋቻት ነው። አይኖ ይገባኛል የነጃት ነገር። ግን እኛ እዚህ ሀገር ያሉ ልጆች አያዝኑም። ጭራሽ ሳድ እንዳይሆኑ ሰው ሲያለቅስ እንዳያዩ ተብለው ሌላ ቦታ ሄደው ይቀመጣሉ። የቤተሰባቸው ሳድ እንዳይሆኑ። ሳድ አባታቸው ይጥፋ ይመች ሳድ ሆኑና። ሮሚ አሁን እዚህ ሀገር አንድ ወጣት የዚህ ሀገር ልጅ ማለት ነው እቤቷ ነው ቦይፍሬንዷ ይዛ የምትመጣው በ16 በ17 ዓመቷ እቤቷ ይዛ ነው የምትገባው። ኦፍኮርስ ውጪ ምናምን አይሏት። ውጪ ካሏት መንግስት ጋር ትሄዳለች። ችግር የለባትም ያኖራል። እና ስላልገባቸው ሳይሆን እነዚህ ተንኮል ስላለባቸው ነው ብዬ የማስበው። እንደዚህ ሚዲያ ላይ መጥተው በሞተ ሰው የሚሳለቁት መነሳትም የለበትም። አሁን ትክክለኛ የሰዋዊ ማንነት ያለው ልክ እንዳንቺ ነፃ ሆኖ እንዳትመጪ እዚህ ሀዘንሽን አስተዛዝኝ፣ የሞተችውንም ነብሷን ይማር በሰላም ትረፍ ነው የሚባለው። ዳሴ ከዛ በተረፈ ልጅቷን መውቀስ ምን ማለት ምን መውቀስ ያስፈልጋል? መውቀስ ምን ያስፈልጋል? ዴዚ እንደ ማንኛውም ልጅ ፍቅር ያዛት። እናቷ ብትከለክላት የዛኔ እኔ ምን ያልኩኝ? የዴዚ እናት ኮንዶም ሰተሽ ላኪያት ትሂድ፣ ማንም አይመልሳትም። ለምን እኔ አሳድጌ ስላየው ስላትም ቢያለች ተናዳ እሷ እኔ እንደምፈልገው ካልሆነ አለች። ይሄው አለ ኮንዶም ሄዳ አርግዛ መጣች። እኔ እንዳልኳት ብሰማኝ ያልተፈለገ እርግዝና እንዳይመጣ እንዳታረግዝብሽ ኮንዶም ስጫት ብያት ነበር። ኖ ብላም ቢያለች። ሮሚ አንዴ ልብስሽን ከፍ አድርጊው፣ አስተካኪው ልብስሽን። ወይ ጉድ! እኔ ወሬን ስደፈድፍ ደግሞ ኦኬ ቴንክ ዩ የኔ አባት ሞቆኛል። ለዛ ነው። ኤኒዌይ አንድ ልጆች 18 ዓመት 18ማ የታደለ ነው ልንገራችሁ። በ16 ነው እስኪብልል የሚልባቸው የዚህ ሀገር ልጆች። ሙቀቱም ወይዘሩም ይሄ የሚበሉትን ምግብ ምናምን ነው መሰለኝ በ16 እስኪብልል ነው የሚሉት። ማሚ ቦይፍሬንዴን ተዋውቂው ብለው እንደዚህ አብረውት እያሉ እንዲህ እያሉ ነው የሚመጡት። የዛኔ ኦኬ ሲያምር የተገናኛችሁ ምናምን ብላችሁ አንጀታችሁም የተቃጠላችሁ ሲያምር በይ እንግዲህ አሁን ምንድነው አሁን በዚህ እድሜያችሁ መሳሳም ልትጀምሩ ነው? አይ እንጠብቃለን ካሉ እንደኔ እንደተባረከች ሊከሰጣችሁ የኔ ልጅ
18 ድረስ ከማንም ጋር ልነካካም ብላ ስትነካኪም ንገሪኝ ካሰብሽ ብዬ ነግሬያት ነው የተነጋገርነው። 18 እንደኔ ልጅ የተባረከ ካገኛችሁ 18 ይጠብቃሉ። ካለበለዛ ግን በ16 ጭራሽ እግዚአብሔር ነው የምላችሁ። ለኔ ማሚ እኔ ጓደኞቼ ድንግል ነኝ ብላቸው ፋራ ስለሚሉኝ አልላቸውም። እኛ ክፍል ስንት ነው 30 ምናምን ናቸው። አንድ ሰው ቨርጅን የለም በእኛ ጓደኛ ውስጥ ብላ ነው ለኔ ልጄ አፋውጥታ የነገረችኝ። በ15 እና በ12 በ13 ጠቅጠቅ ተደራርገው ምኑንም የሌለ የመጨረሻው ዘመን ላይ ነው ያለ ነው። እንኳን ማመስገን ዴዚ የ2 ዓመት ልጅ ወንድ ወዳ ሄዳ እናቷን ካደች። ኖ በጣም ጨዋ የተባረከች 22 ዓመት ድረስ ራሷን ቦይፍሬንድ ሳትይዝ የተቀመጠች የተከበረች ልጅ ናት። በ22 ዓመቷ ደግሞ ራሷ ሚዲያ ላይ ይዛት መጣች። አሌክስን የመሰለ አይኑ ኮብለል ያለ ቆንጅዬ ልጅ አገኘች። ፎንቃ ያዛት። ለእናትየው ብትነግር ታይ እንዳትላት እምቢ ስትል ቢቸግራት ወይ በዘሩ እንደዚህ ነው አለቻት። ልጅቷ ሆዷ ቲማቲም ነው ወታ ተናገረች። ነጭ አገባ እኔን ወለደ ብላ በዝች በተንተባተበችው አንደበቷ እኔ ዋይ ትግሬ ባገባ አንቺ ነጭ አግብተሽ ዋይ ትከለክኛለሽ አለቻት። አገባች። ወሬቨር ሽማግሌ ስላኮረፈች አላኩም እንጂ እንዳየነው ሀብዚ ወርቅ አርጎ አበሻ ቀሚስ አልብሶ ራሳቸው እርስ በርስ ተጋቡ። የሱ ቤተሰብ ተጠርተው ከዛ ወዲያ አረገዘች። በክብር ቀለበት አድርገው ተጋቡ። እናትየው ስለሌሉ ነው እንጂ እዚህ ላይ ልጅየው የምትወቀስበት ምንም ነገር የለም። 22 ዓመት በዚህ እድሜ በጣም ጠብቃለች። በጣም እንደ ሀሳብ የሰው ልጅ ማመስገን ያለበት ሴት ልጅ ወንድ ይዛ ብትመጣ ወንድ ሴት ይዞ ቢመጣ ኖርማል ነው። ተመሳሳይ ጾታ ይዞብሽ ቢመጡ እኮ በቃ ያ ነው ውርደትሽ የሚሆነው። በዚህ እድሜያችሁ ከፈለጉ እኮ እኔ እንዴት አፈር ድሜሉ እኔ ልጆቼ እንዲሆኑ ገላለሁ ሲባል የኔ ልጆች አይባልም ነው ያሉኝ። ወይ ስላቸው ፍሪደም ያለበት ሀገር ነው። አንዳንድ ሰው እንደሚወድ ካለ ኖርማል ነው ብለውኝ ከልጆቼ ጋር ልጋደል ነበር አንድ ቀን። ማሚቲዝ ኖርማል እናንተ ሰላም ትላላችሁ። ዊ ሃቭ ፍሬንድ ስኩል ፍሬንድ አለን ኖርማል ነው የሚሏችሁ። ልጆቻችሁ ከዚህ ሰውረን ተመሳሳይ ጾታ ጎትተው ቤታችሁ እንዳያመጡ መጠንቀቅ ነው እንጂ የሌላ ጾታ ማይዛ መታ እኔ ልጅ ብታመጣልኝ ደስተኛ ነኝ። ክርስቶስ ምስክሬ ነው። የልጅ ልጅ ባይ በጣም ነው ደስ የሚለኝ። ለምን ጂጂክያ ልጅ የወለደች ብላ እንደምትንጨረጨር ነው የማይገባኝ። አሁን አላየሽም ጥቅሙን? የጂጂን አላየሽም ጥቅሟን? አሁን ከቤት አትወጣ ታቅፋለች። ገባሽ? ስሜቱን ቆይቶ ነው ያወቀችው። ታቅፋለች፣ ልጆቹ ሲያለቅሱ ታጫውታለች፣ ፓርክ ይዛ ትሄዳለች። እንደ ድሮ ግራ ይገባት የምትሄድበት ልጆቹን ይዛ ፓርክ፣ ማክዶናልድ፣ ኬኤፍሲ ሲፈልጉ የተለያየ ቦታ እየሄደች አሁን ጂጂክያ ቢዚ ላይፍ ላይ እንደ ድሮ ዝም ብላ መሰጣት አችልም። ቆዩ ዞር በሉ ዝም በሉ እያለች አጫዋች አገኘች። አይስክሬም ይልሳሉ፣ አእምሯቸው ይልሳሉ። በዛ ላይ ወንዱ ልጅ ቁጭ እንትናን ነው ፋንጌን ሲናፍቁ የትም ሄዳ አይጠበቅባቸው። ቤታቸው በትንሹ መጥቶላቸዋል። ምን ያማራታል እሱ? አሁን ልሞት ነበር ባለፈልፍ ልሞት ነበር ትላለች። 2 ቆንጅዬ ልጆች 4 አበዛችሁ። እድሜዋን ደግሞ ለመደበቅ እንደውም ህፃናቶቹ ጨዋ እንድትሆን አረጓት። ጨዋ ጂጂክያ ከኔ ለማነስ ብላ እድሜዋን 40 እና እንትና ሳምሪ ራሷ 30 እንጭራለች እኮ። ሳምሪን እንደው በ20 ዓመቷ 56 ነው የጂጂ እድሜ። ከኔ ለማነስ ብላ የምታመጣው እኔ እንኳን ገና የልጅ ልጅ አላየሁም። 59 ነው ሮሚ፣ 59 ነው 59 እንግዲህ ወደ ልደቷን ስላከበረ በደንብ ያውቃል። 40 ማለፍ አትፈልግም። የሚገርም ነገር 40 ማለፍ አትፈልግም ጂጂክያ። እዚህ ቲክቶክ ላይ ካሉ ትልቅ ሰዎች አንቱ ተብላ አስታራቂ መሆን ያለባት እድሜዋ የጫረ እሷ ናት። አትናገርም። እድሜዋን ትደብቃለች። የልጅ ልጅ አይታ
አይታችኋል። የልጅ ልጆቼ ብትሞት አትላቸው ልጆቹ ነው የምትለው። የልጅ ልጅ ካለች ሀያት መሆኗ ትዝ ስላት ያስጭራታል። አሁን ነገ የልጅ ልጇ 18 ዓመት ሲከበር ደግሞ እሷም እድሜዋ ከ40 አያልፍም። ሚዲያ ላይ ከመጣች ጀምሮ 10 ዓመት ነው 40 ላይ ነው ስታካርጋ ቁጭ ያለችው። የእሷ እድሜ የእሷ ላይ ምን አገናኘው ከነዴዚ ጋር? እሷ እኮ ከቤት ያባረረቻቸው ወንድ ፈልጋለሁ እናንተ እዚህ ስቲክ አድርጋችሁ ቁጭ ብላችሁ። እሺ ሳምሪ ወንድ ወጣች እንትና ምን አረገ ወንዱ? ሁለቱንም እኮ አስጭራቸዋለች። አሁን እኔ ጥለውን ሲሄዱ ደግሞ ያለችው ተረት የሳምሪ በትልቁ ፎቶ ነበር አውጥቼ ስጥለው አንዷ የሞዴል ፎቶ ለምን ትጥያለሽ አለችኝና ልግዛሽ አለችኝ። በቃ የሞዴል ፎቶ ወስደው ስትል ኖ ብዬ በእግሬ ቀንዴ አድርጌ ሰበርኩ። ወይኔ መጫወቻ ይሄ ሾርት ኒሞሪ ጥላው አንዷ የሞዴል ፎቶ ለምንድን ነው የምትይው አለችኝ አለች። ልጄ መሆኗንም አልነገርኳት። ወስደዋለሁ እሺ ልግዛሽ አለችኝ። የሳምሪ ፎቶ ማለት ነው። አይ መቀደድ፣ አይ መሰንጠቅ፣ አይ አማረልኝ አዳመጡኝ ብሎ መሰንጠቅ። ይህን ታሪክ ወዴ ከነገረችው እስኪ ወዴ ነግራለች። ሮሚ ጅቦ ልግባ እያለ ነው እኮ አስገቡታ። ሞዴሬተር የለንማ። መነጽር ስላላረግሽ አታዩም። በቃ ከታች ሮሚ አሁን 2000 ምናምን ሰዎች አሉ። እህት ስምኝማ ሮሚ አሁን 2000 ምናምን ሰዎች አሉ። አንዳንድ ሳይቆርጡ እጣውን እንዳይወርዱ ንገራቸው። ፍቄ መጣ ወደ እጣው እንሄዳለን። እሺ እናስደግዋ። አይ በእናትሽ እኔ ቤተክርስቲያን ሄጄ ነው የመጣሁት። ወርቄ ፍቄን አስገቢው። አይነት ዕዳ ነው። ፍቄን አስገቢው። ፍቄ ነርዌ አበሳጯት እስቲ ሮሚዬ አለው ለቅሶ እኮ ላይ ነን አሁን። የሁለተኛውን ለቅሶ አንድም አባላችን ሞዴሬተር የለውም እንደዚህ ቤት። ማንም እናንተ ጸባይ ስለሌላችሁ ለምን አታስገቡትም? ፍቄ ነርዌን ወርቄ የፈለኩት ኑሮም እየገስት ለለም ይው መጥቷል። ያስገቡት ወርቄ ቆይ ትረጋጋ። ሐዘኗን እየተወጣች ነው ሮሚ። ከዛ በኋላ እሺ ወንድም የኛም ኮሬ ሰላም አስገባት ስለሆነ ጃብ ያባቴ እሺ ከታኝ ወንድም ወርቅዬ እሱም እናስኬደዋለን አብሮ። ቆይ አረጋጊው። አሁን እኛ ኃይለኛ ችግር ላይ ነን። ይሄ ሾርት ሚሞሪ ህዝብ ጂጂክያ ቁጭ አርጋ 1000 ሰው ስትጫወትባችሁ ለምንድን ነው የማትባንኑት? የእሷ ልጅ አፍቅር አይደለም የወጣችሁ ከቤት። ጂጂክያ ስፒሪፒሪ ብሎባት ቦይፍሬንድ ፍለጋ ነው ያባረረቻቸው ልጇን። ከእሷ ኬዝ ጋር እያይዛ ዴዚ የምትናገራት ቀድሞ ሆዴ ሲገባ ብለሻል ሮሚ። አይ ሆዴ ሲገባ ነው ያስወጣቻቸው አልሽ። ኖ ከዛ በኋላ ሆዴን አገኘች እንጂ ሳምሪ ድሮ ነው ተጭራ ሆዴ የተገኘው። ሆዴ ፊት ለጠፋ ነበር እንዴ? ሆዴ ጭራሽ ከቤት መውጣት የለባቸውም። በጣም እኮ ነው የሚያከብራቸው። እንዴ ምን ሆነ ነው እናቴን ሆዴ ጭራሽ ከቤት መውጣት የለባቸውም ብሎ እናንተ ስነ ስርዓት አሉ። እሱ ሚዲያ ስለማይጠቀም ቲክቶክ ባይኑ ስለሌለው ተሸውዶ ጂጂ ጋር ገብቷል። ቢያቅ ኖሮ ቲክቶክ የሚከታተል ቢሆን ኖሮ ጂጂክያን የሚጠብስ አበሻ እኛ ሁሌ ነው የምለው። አረ ሆዴ አሪፍ ሰው እኮ ነበር የምንላት። ግን ትላልቅ መሆናቸውን አላወቅም ነበር አይውጡ ስትል። እሱ እኮ ጠብሷት አይደለም ለስራ ነው የገባው። ለስራ እኮ ነው። ኧረ ተው እባክህ። ሆዴ እኮ ልጆች አሉኝ ስትል ሆዴ ድክ ያሉ ልጆች ይጠብቃል። እንዲህ እያለ እንትና ሲገባ ደንግጦ ይሄማ ወንድማ ነው አለ። ሮሚ
አይ ሆዴ አሪፍ ሰው ነው። ኧረ ጨዋታ ቀይሩ ጃቢ። ሆዴ ቁጥሩ ይደብራታል። ጨዋታችን አላመነም። ኖሮ ለምን ይደብረዋል? ሀቅ የሆነ እኮ ነገር ነው እንዴ። ዋሸን እንዴ? ሆዴ ሲጀምር ለስራ ነው እዛ ቤት የገባው ለሌላ